ተፈጥሯዊ ለሆነ ነገር የምንሰጣቸው ግምቶች ነገሮች ሁሉ በተፈጥሮ ውስጥ ናቸው ያሉ። እኔ አሁን የምጨምርበት አንድም ነገር ኃይል ሁሉ ቦታ ላይ አለ። ልታስተዳድረው ከፈለክ ማስተዳደር ትችላለህ። ማስተዳደርን ማትፈልግ ከሆነ ግን እሱም ወደ አንተ መንገድ ሊመጣልህ አይችልም። የሚሰጠው ግምቶች ግን አብዛኛው ከጎጂ ዝንባሌ አንጻር ይታያሉ። ይሄ ግን የሆነ መቼ ነው? አሁን እንደነዚህ አይነት ሀገራዊ እውቀቶችን በጎጂ ዝንባሌ ውስጥ እንድናያቸው የተፈለገ መቼ? ጉዳታቸውስ ምን ያክል ነበር? የአንድን ሀገር እውቀት የሆነ የከበረ ሀብት ለማውረድ ሲፈለግና የአንድን ሀገር እድገት ለመግታት ሲፈለግ እያንዳንዱ ራሱን የበላይ የሚያደርጉ ሀገራት ታሪኮቻቸው ላይ ነው ስራ የሚሰሩት። ታሪክን በመበረዝ አንድነትን በማጥፋት ሊመስለን ይችላል አይደል? በቀኝ ግዛት ያልተገዛን እንደዛ ነው የምንል አይደል? አዎ ኢትዮጵያ እንዴ አሁንም በቀኝ ግዛት ውስጥ ነህ። እዚህ የበለጠ ባርነት የለም። የራሴ የምትለው እውቀት ምን አለ ለዓለም ያስተዋወቅ። ኢትዮጵያኖች የሚኮሩበት የኛ ነው የሚሉት ምን አለ? አክሱምን ላሊበላን ከመዘከር ባለፈ ምንድነው ያለ? የቀድሞው ነው ምናምን የትምህርት ስርዓቶችን ካየህ አሁን የአብነት ትምህርት በአደባባይ ምን እየሆነ ነው እያየኸው ያለው? ዘመናዊ ትምህርትን ለዓለም ያስተዋወቀች የቤተ ክርስቲያን አስተምህሮት ነው። እሱም በአብነት ትምህርት ቤት ቀለምን፣ ወረቀትን፣ ብዕርን ለዓለም ያስተዋወቀ ይሄ ጠቅላላ ማለት ነው። መካነ አእምሮ የምትለው ዩኒቨርሲቲ ብለህ ዛሬ የምታየው ግን አሁን ወዴት እየሄደ ነው?